ኢየሱስ የእግዚአብሔር ልጅነቱን የሚለካው ድንጋዩን ዳቦ በማድረግ አይደለም። ራሱን ለሰው ልጆች አሳልፎ በመስጠት የዘላለም ሕይወት በመስጠት እንጂ ለጊዜው ረሃብን በሚያስታግስ ነገር፣ ለጊዜው ጥጋብን በሚሰጥ ነገር ኢየሱስ አይለካም። ከዛ ኢየሱስ እንዲህ አለ፣ ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። እዚህ ጉባኤ ውስጥ አሁን እድል አግኝተን እያንዳንዱን ሰው ኢንተርቪው ማድረግ ብንችል የምንሰማው ጩኸት፣ ጥያቄ፣ ጸሎት፣ ልመናቸው፣ ምልጃቸው የአብዛኛውን ሰው ምናልባት እኔንም ጨምሮ የእንጀራ ጉዳይ ነው። በቀጥታ እንጀራ ላትል ትችላለህ፣ በቀጥታ ወጥ ላትል ትችላለህ፣ በቀጥታ ዳቦ ላትይ ትችያለሽ። ስራ የለኝም ትላለህ። ሰርተ ለመብላት አይደል? እንኳን አልኖራችሁ እያልኩ አይደለም፣ ከዚህ ቀን በኋላ ይኖርሻል። ገንዘብ የለኝም ልትል ትችላለህ። ገንዘብ ዳቦ ለመግዛት አይደል? ካለፈ ሌላ ለሰውነት፣ ለቤት፣ ለህይወት፣ ለኑሮ የሚያስፈልግ ነገር ለማድረግ አይደለም። ግን ኢየሱስ የሚገርም መልስ መለሰለት። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ይህ ተጽፏል የሚለው ቃል ደግሞ እንዴት ደስ ይላል መሰላችሁ? እሺ ሁላችንም ሉቃስ ወንጌል ምዕራፍ 4 ላይ እንሄዳለን። ከቁጥር 1 እስከ ቁጥር 13 ያለውን ሐሳብ እናያለን። ጌታ ይረዳናል። በጌታ በኢየሱስ ስም አነበዋለሁ። ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ። በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። በእነዚያም ቀኖች ምንም አልበላም። ከጨረሱም በኋላ ተራበ። ዲያብሎስም የእግዚአብሔር ልጅ ከሆንክ ይህን ድንጋይ እንጀራ ሁን ብለህ እዘዝ አለው። ኢየሱስም ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰለት። ዲያብሎስም ረጅም ወደሆነ ተራራ አውጥቶ የዓለምን መንግስታት ሁሉ በቅጽበት አሳየው። ዲያብሎስም ይህን ስልጣን ሁሉ ክብራቸው ለእኔ ተሰጥቷል፣ ለምወደው ለማንም እሰጠዋለሁና ለአንተ እሰጣለሁ። ስለዚህ አንተ በእኔ ፊት ብትሰግድ ሁሉ ለአንተ ይሆናል አለው። ኢየሱስም መልሶ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ወደ ኢየሩሳሌም ደግሞ ወሰደው። በመቅደስም ጫፍ ላይ አቁሞ ይጠብቁ ዘንድ መላእክቱን ስላንተ ያዝልሃል፣ እግርህም በድንጋይ ከተው እንዳትሰናከል በእጆቻቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆንክ ከዚህ ወደ ታች ራስህን ወርውር አለው። ኢየሱስም መልሶ ጌታ አምላክህን አትፈታተነው ተብሏል አለው። ዲያብሎስም ፈተናውን ሁሉ ከጨረሰ በኋላ እስከ ጊዜው ድረስ ከእርሱ ተለየ። አጨብጭቡ ለጌታ ክብር። ኧረ አይሰማም? ምን ብሎ ነው የጨረሰው ንባቡን? ከእርሱ ተለየ። ከእርሱ ተለየ። ዲያብሎስ ምን ያለውን ሁሉ ከጨረሰ በኋላ ፈተናውን ሁሉ ምን ካለ በኋላ ከጨረሰ በኋላ መልእክት አለኝ። ይሄ የመሸጋገሪያ ቀናችሁ ነው። ከመከራ ወደ በረከታቸው፣ ከበሽታ ወደ ፈውሳቸው፣ ከውርደታችሁ ወደ ክብራቸው የምትተላለፉበት ቀን ነው። የምትሻገሩበት ቀን ነው። ከብዙ የጠላት ምክርና መከራ የምትሻገሩበት ቀን ነው። አሜን ላለይ ለዛ ሰው ይሁንለት። ማይካድ አንድ እውነትም እነግራችሁ መጽሐፍ ሲናገር በምድር በዓለም ሳላችሁ መከራ አለባችሁ ይላል። መከራ አለ፣ ወዳችሁ ተቀበሉት። ምንም አታመቻምቹ። ነገር ግን መከራውን የምናልፍበት መንገድ አለ። መከራውን የምናልፍበት ደግሞ ኃይል አለን። ያ ኃይል እግዚአብሔር ይባላል። አንድ ሰው እስቲ አልፋለሁ ይበል። ደግመ በለኛ፣ ለመጨረሻ ጊዜ በለኛ። በዚህ ክፍል ላይ እንደምታዩት ጌታችን መድኃኒታችን ኢየሱስ ክርስቶስ ለስንት ቀን ለጾምና ጸሎት ወጣ? ለስንት ቀን ወደ ተራራ ወጣ? ለ40 ቀን በሉት እስቲ። ቀን ብቻ ነበር የሚጾመው? ሌሊትም ነበር የሚጾመው? ኢየሱስ በዛ ወቅት ፍጹም ሰው ፍጹም አምላክ ነበር አልነበረም? እንደ ሰው ሰውነት የሚደክም ማንነት ነበረው አልነበረም? የሚራም ማንነት ነበረው አልነበረም? የሚያዝን ማንነት ነበረው አልነበረም? ይሄ ሁሉ ነበረው። ሰይጣን ይሄንን ሁሉ ነገር ደግሞ ምን ይላል? ያውቃል። ስለዚህ ኢየሱስ ወደ ተራራ ለጾምና ለጸሎት ወጣ። አባቱን ሊያከብር የአባቱን ፊት ሊፈልግ። ከዛ ጾምና ጸሎቱን 40 ቀንና 40 ሌሊት ጾሞ ጸልዮ ጨርሶ ምን አለ? ወረደ። ክብር ለጌታ ይሁን። በመውጣትና በመውረዳችሁ ያለውን ሰልፍ ሁሉ እግዚአብሔር ያሳልፋችኋል። በከፍታም በዝቅታም ባላችሁበት በየትኛውም ሁኔታ ውስጥ የእግዚአብሔር እጅ ይመጣና ያወጣችኋል። ልክ ሲወርድ ሰይጣን ጠበቀው። ዌልካም ሊለው እንኳን ደህና መጣ ሊለው
በፍጹም ምን ሊለው ይላል መጽሐፍ? ሊፈትነው። አጠገብ ያለውን ሰው ንካውና ከፈተናው በኋላ በለ ውጤቱ ያማረ ይሆናል። በሚገርማችሁ ሁኔታ በዚህ ክፍል ላይ ያለውን ቃል የጌታ መንፈስ ወደ ልቤ ካመጣ ከሰጠኝ በኋላ በጣም ደጋግሜ ካነበብኩ በኋላ በረከቶቹን ሁሉ አሜን ካልኩ በኋላ ከወሰድኩ በኋላ የጌታ መንፈስ እንዲህ ብለህ አውጅ አለኝ። ማለፍ ይሆናል። ምን ማለት? ማለፍ ይሆናል። ፈተናውን ማለፍ ይሆናል። መከራውን ማለፍ ይሆናል። ችግሩን ማለፍ ይሆናል። ሐዘኑን ማለፍ ይሆናል። ተቃውሞን ማለፍ ይሆናል። ክሱን ማለፍ ይሆናል። ሁኔታው እያለ እኮ ነው ኢየሱስ ያለፈው። አጠገብ ያለውን ንካውና ሁኔታው እያለ ታልፋለህ በለው። ያለህ ኢየሱስ ነው ታልፋለህ። ያለሽ ኢየሱስ ነው ታልፊያለሽ። አንድ ሰው ጮሆ አልፍ ያለው ይበለኝ። አይሰማም? ደግመህም አልፍ ያለው በለኝ። እሺ ቁጥር 1 ኢየሱስም በመንፈስ ቅዱስ ተሞልቶ ከዮርዳኖስ ተመለሰ። በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። እሺ በእነዚህም ቀናቶች ምንም አልበላም። ከተጨረሰም በኋላ ተራበ። አያችሁ፣ ሰው መሆኑን የምታውቁት እዚህ ጋር ነው። እንደ ሰው የሚራብ የሚጠማ የሚያዝን ስሜት አለው። ስለዚህ ምን አለ? ተራበ። ጠግቦ አይደለም የሚለው ተርቦ። ልክ ኢየሱስ ቃል ጠቅሶ እንደሚቃወመው ሁሉ ሰይጣንም ቃል እየጠቀሰ ነበር የሚከሰው። ዛሬ በጌታ በኢየሱስም ከሳሹ ወድቋል። ከሳሻችሁ ወድቋል። እግዚአብሔር ለከሳሾቻችሁ አሳልፎ አይሰጣችሁ። እስቲ አንድ ሰው እኔን ይበል። እግዚአብሔር ለከሳሼ አሳልፎ አይሰጠኝም። አሜን ላለ ለዛ ሰው ይሁን። ተራበ ካለ በኋላ ዲያብሎስም የእግዚአብሔር ልጅ ከሆንክ ይህን ድንጋይ እንጀራ ሁን ብለህ እዘዝ አለው። ምንም ነው እኮ ሰማይንና ምድርን ይሁን በሚል ቃል የፈጠረው ጌታ የፈጠረው አምላክ ይህን ድንጋይ ዳቦ ሁን ማለት ከባድ አይደለም፣ ከባድ አይደለም። ግን ታውቃላችሁ ሰይጣን ምን ሊለው ነው የመጣው? ሊፈትነው ደግሞም ሊፈታተነው። ኢየሱስ የእግዚአብሔር ልጅነቱን የሚለካው ድንጋዩን ዳቦ በማድረግ አይደለም። ድንጋዩን ዳቦ በማድረግ ሳይሆን ራሱን ለሰው ልጆች አሳልፎ በመስጠት የዘላለም ሕይወት በመስጠት እንጂ ለጊዜው ረሃብን በሚያስታግስ ነገር፣ ለጊዜው ጥጋብን በሚሰጥ ነገር ኢየሱስ አይለካም። ይሄ ለሰው ስራ አይደለም። አጠገብ ያለውን ሰው ንካውና የሚበልጠውን ክብር ፈልግ እንጂ በለው። እግዚአብሔር ያከብርሃል። ከዛ ኢየሱስ ቁጥር 4 ላይ የተናገረው ቃል ነው የሚገርመኝ። በቃ የዚህ ቁጥር 4 ላይና መጨረሻው ላይ ነው መልእክት ያለኝ። ከዛ ኢየሱስ እንዲህ አለ፣ ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። እዚህ ጉባኤ ውስጥ አሁን እድል አግኝተን እያንዳንዱን ሰው ኢንተርቪው ማድረግ ብንችል የምንሰማው ጩኸት፣ ጥያቄ፣ ጸሎት፣ ልመናቸው፣ ምልጃቸው የአብዛኛውን ሰው ምናልባት እኔንም ጨምሮ የእንጀራ ጉዳይ ነው። የእንጀራ ጉዳይ ነው። በቀጥታ እንጀራ ላትል ትችላለህ። በቀጥታ ወጥ ላትል ትችላለህ። በቀጥታ ዳቦ ላትይ ትችያለሽ። ስራ የለኝም ትላለህ። ሰርተ ለመብላት አይደል? እንኳን አልኖራችሁ እያልኩ አይደለም። ከዚህ ቀን በኋላ ይኖርሻል። ኢየሱስ ጌታ ነው። ገንዘብ የለኝም ልትል ትችላለህ። ገንዘብ ዳቦ ለመግዛት አይደል? ካለፈ ሌላ ለሰውነት ለቤት ለህይወት ለኑሮ የሚያስፈልግ ነገር ለማድረግ አይደለም። ግን ኢየሱስ የሚገርም መልስ መለሰለት። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ምን ተብሏል? ተጽፏል። ይህ ተጽፏል የሚለው ቃል ደግሞ እንዴት ደስ ይላል መሰላችሁ። ባይዘዌ ዘንድሮ ጴንጤ መጽሐፉ ተጽፏል ብሎ ከሚናገረው ቃል ይልቅ ይሆንብሃል ብሎ የሚለውን የነብዩን ቃል ነው የሚያምነው። የተጻፈውን ቃል ብናምን በጌታ ፊት እኮ ነው የምነግራቸው። እንትኑን አትቀበሉ እያልኳቸው አይደለም፣ እየተቃወምኩ ምናምን አይደለም። ግን ተጽፏል የሚለው ቃል ከሁሉም ይበልጣል። እኛ ሳንሆን ኢየሱስ ራሱ ብለዋል። መጽሐፍ እንዲህ ሲል እንዲህ ተብሎ እንደተጻፈ ሲባል ፈውስ ይጸናል፣ በረከትም ይጸናል። ይኸውላችሁ የእግዚአብሔር ቃል የሌለበትና እንደ እግዚአብሔር ቃል የማይነገር ትንቢት ሁሉ ልብን ከማሞቅ ያለፈ አይደለም። ልብን ከማሞቅ ያለፈ አይደለም። ትንቢትን መርምሩ ይላል እኮ መጽሐፍ። በብርቱ ፈልጉ ይልና ግን ትንቢትን ደግሞ ምን ማለት መርምሩ። መመርመር ማለት እንደ እግዚአብሔር ቃል ነው ወይ? የእግዚአብሔር ሐሳብ ነው ወይ? ከራሱ ከእግዚአብሔር ነው ወይ? አንዳንድ ትንቢቶች ራሱ ስትሰሟቸው እኮ የሆነ በቃ የእግዚአብሔር ሽታ አለባቸው። ማለት የሆነ የእግዚአብሔር ቃል እልፍ ሲልባቸው ምናምን ታያላችሁ።
ለምሳሌ እህቴ መክሊት ጋር ሄድኩና እግዚአብሔርን ሳራን ተናገራት፣ እግዚአብሔርም ለሳራ እንደተናገረው አደረገላት ብዬ ስል አሁን የሚያደርግላት ነገር አለ፣ የሚሆንላት ነገር አለ። የተናገርኩት እንደ እግዚአብሔር ቃል ነው እንጂ እንደ ነብይ አንተነ ቃል አይደለም። የምትሰሙትን ቃል እንደ እግዚአብሔር ቃል ከሰማችሁት በእናንተ ላይ ደግሞ እንዲሆን የምትፈልጉት ነገር እንደ እግዚአብሔር ቃል እንዲሆን ከፈለጋችሁ ሰዎች እንዲሆንላቸው የምትፈልጉትን ነገር ደግሞ እንደ እግዚአብሔር ቃል ከተናገራችሁ ይሆናል። ዛሬ እንደ እግዚአብሔር ቃል ነው የምነግራችሁ፣ ይሆናል ተብሎ እንደተጻፈው ላለው ይሆናል። ቀኞች ከፍ ይበሉ እስቲ፣ በጌታ በኢየሱስ ስም በሉ። ዛሬ እንደተጻፈው እንደ እግዚአብሔር ቃል በኔ ህይወት ላይ መልካም ነገር ይሆናል። አሜን ስትሉ ይሁንላችሁ። ቁጥር 5 ላይ ዲያብሎስም ረጅም ወደሆነ ተራራ አውጥቶ የዓለምን ነገስታት ሁሉ በቅጽበት አሳየው። ቅጽበት የምትለው ቃል በጣም ትገርማለች። ኢየሱስ ሰው ብቻ ቢሆን አስባችሁታል? አምላክ ባይሆን ሰው ብቻ ቢሆን ኖሮ እኔና እናንተን አሁን ወደ ተራራ አምጥቶ ናውጣ ብሎ ቢል ዋው አቤት ሲያምር ከኖርኩበት ካየሁት ከተማ ሁሉ የሚበልጥ ከተማ ምናምን ነው የምንለው። ቅጽበት ነው። ቆም ብላችሁ ምንም መንፈሳዊ ብትሆኑ ማለት ነው፣ ምንም መንፈሳዊ ብትሆኑ መልአክ ራሱ ቢሆን በእውነት ነው የምላችሁ ይጓጓል። ኢየሱስ ግን አምላክ መሆኑ ጠቀመው በዚያው ቅጽበት ማለት ነው። አዙሮ አውጥቶ ምናምን ሲያሳየው ይህ እነኝን ሁሉ የዓለም መንግስታቶች አለ፣ ይህንን ምድር አለ። ወዳጆቼ በጣም ብዙዎቻችን ጌታ ረድቶን አንዳንድ ግለሰቦች ቤት እኮ ነው የምነግራቸው፣ ሳሎናቸው ስንገባ የምንገረም ሰዎች የለንም አለን? የለንም? ግቢያቸው የሚያስገርመን ሰዎች የለንም? ከዛ ያለፈ ነገር እኮ ነው ያሳየው። ምን ሊለው አሁንም ሊፈትነው አጠገብ ያለው ሰው ንካውና ፈተናው ቀጥሏል በለው፣ መከራው ጨምሯል በለው። አሁን ማብቂያው ጊዜ ነው፣ ሰዓቱ ደርሷል። እግዚአብሔር እየተናገረ ነው። አሜን። እና ካሳየው በኋላ ዲያብሎስም ይህን ስልጣን ሁሉ ክብራቸውንም ለእኔ ተሰጥቷልና ለምወደውም ለማንም እሰጠዋለሁ ለአንተ አለው። ወዶት ኢየሱስን አይገርም? ለምወደው ነው ያለው። ዲያብሎስ ለምወደው ለማንም ይሄንን ክብር እሰጠዋለሁ ለአንተም አለና እሰጥሃለሁ። የዓለምን ሁሉ ክብር የተሸከመ የክብሩን ጌታ የክብሩን ባለቤት ኢየሱስን ፊት ለፊት አቁሞ ለአንተ እሰጥሃለሁ አለ። ይህን የዓለምን ስልጣን ቁራቁምቦ ነገር። በነገራችን ላይ ምድራዊ ነገር መናቅ የምትጀምሩት ሰማያዊ ነገር ሲገባችሁ ነው። አለበለዚያ በጣም ነው የምትፈተኑት፣ በጣም ነው የምትፈተኑት። ወይዘሮ ሽታ ያደረገችውን ጫማ ወይዘሮ አልሚ ስታየው ዋው ያምራል ብላ አይደለም የምታልፈው፣ ኬታ መጣችሁ ነው የምትለው። ቢኮዝ የሰማይ ዓለም ሚስጥር አልገባትማ። ሰንበዲም እንደዛ ነው። የሆነ ሰው እጅ ላይ ያየው ነገር ዋው ሲያምር አምሮብሃል አምሮብሻል ቢባባሉም ራሱ አንዳንድ ሰዎች ውሸታቸው ነው። ሆድ ሲያውቅ ዶሮ ማታ ይላል አይደል? ኬታ መጣችሁ፣ እንዴት አመጣችሁ፣ በምን አመጣችሁ ነው የሚባባሉት። ይሄ የሰይጣን ስራ ነው። ጌታ ኢየሱስ ግን ይሄን ምድራዊ ይሄን ቁራቁምቦ 40 ቀንና 40 ሌሊት ጾሞ የጸለየ እንዴት ነው ስለ እንጀራ ስለ ዳቦ ሲወራ እንደዛ አይነት የስልጣን ቃል መናገር የሚችለው? ከባድ አይደል እንዴ? አጠገባችሁ ያለውን ሰው ንኩት። እግዚአብሔር ከረዳ ቀላል ነው በሉት። ይህን ሁሉ ለአንተ ሰጥሃለሁ አለው። ደግሞ ለምወደው አለ። ድንቄም መውደድ ስማ፣ ከሴቲቱ የሚወለድ እሱ ራስን ምን ይላል? ይቀጠቅጣል ተብሎ የተጻፈው ቃል የታመነ ነው። የሚቀጠቅጠውን እንደሚቀጠቅጠው እያወቀ ለምወደው አለ። ታውቃለህ? ለምወደህ አላለማ። ኢየሱስ ጌታ ነው። ባይዘዌ የሰይጣን የዲያብሎስ አንዱ ቴክኒክ ምን እንደሆነ ታውቃላችሁ? ሰዎችን ልብ መስረቅ። መስረቅ ማለት እንዴት መሰላችሁ? አሁን ሰው ቢሆን ኖሮ ኢየሱስ ለምሳሌ እኔ እሱ ወንድሜን አሁን እንደዚህ መጥቼ ይገርምሃል፣ እኔ የተሰጠኝ ስልጣን ሁሉ በምድር ላይ ለወደድኩት ለፈቀድኩት ሰው ሁሉ መስጠት የምችለው ነው እና ለምወድ ለአንተ በየስለው እውነት ወድጄ አይመስለው፣ ግን ወጥመድ እኮ ነው የምሰጠው። ወጥመድ ሊሰጠው ለኢየሱስ ለምወደው አለና ለአንተ አለው። ክብር ለጌታ ይሁን። ዛሬ እግዚአብሔር አምላክ ምስክሬ ነው። እግዚአብሔር መጀመሪያ ሐሳባችሁን የሚሰርቀውን ይመታዋል። ከዛ በረከታችሁን የሚሰርቀውን ይመታል። ከዛ ስኬታችሁን የሚከለክለውን ይመታል። እነዚህ መናፍስቶች ይመታሉ። እግዚአብሔር እናንተን በምስጋና ያቆማቸዋል። ለኔ የሚሆነው እግዚአብሔር ያለው ብቻ ነው። ቁጥር 7 ስለዚህ አንተ በኔ ፊት ብትሰግድ ሁሉ ላንተ ይሆናል አለው። አንተ በማን ፊት? በኔ ፊት ብትሰግድ ስንቱ ሁሉ። የትኛው? ተራራ ላይ አውጥቶ ያሳየው ከተማና መንግስታቶቹ ሁሉ
ያንተ ይሆናሉ። እኔ ለምወደው መስጠት እችላለሁ፣ ለኔ ተፈቅዶልኛል አለ። ባይዘዌ ሰይጣን ለኢየሱስ የሚያሳየው ነገር ሁሉ ከኢየሱስ በኋላ የተፈጠረ እኮ ነው። ከኢየሱስ በኋላ የመጣ ነው። ዮሐንስ 1:1 ላይ ሄዳችሁ አንብቡ። እሱ ዓለም ሳይፈጠር በፊት ደግሞ የኖረ ነው፣ የመጀመሪያ ነው። ግን ይሄን ሁሉ እሰጥሃለሁ ምን ብትል? ለኔ ብትሰግድ። አንዳንድ ጊዜ ምናልባት ዛሬ ለሰይጣን የምትሰግዱ፣ ለቃልቻ የምትሰግዱ፣ ለሟርተኛ የምትሰግዱ፣ ለደብተራ የምትሰግዱ ምናምን የምትሉ ላትኖሩ ትችሉ ይሆናል። በቀጥታም በተዘዋዋሪም ግን የምትሰግዱ በጣም ብዙ ሰዎች አላችሁ። የሌላችሁን ለማግኘት ስትሉ፣ ወደምትፈልጉበት ቦታ ለመድረስ ስትሉ፣ ለሐሳባችሁ፣ ለፈቃዳችሁ፣ ለስሜታችሁ የተገዛችሁ በጣም ብዙ ሰዎች ልትኖሩ ትችላላችሁ። ግን እሱ ሁሉ አይጠቅማችሁ። ለአምላካችሁ ለእግዚአብሔር ብቻ ተገዙ። ከዛ በኋላ የምትፈልጉት ነገር ሁሉ ይገዛላችኋል። አጠገብ ያለውን ሰው ነካ አድርገውና ምንም ይሁን በለው፣ መግዛት ትፈልጋለህ? ለእግዚአብሔር ተገዛ። አሜን ስትሉ በኢየሱስ ስም ይሁንላችሁ። እንደው በዚያው አጋጣሚ አንድ ቃል መጣለኝ። እስቲ ኢያሱ 1:8 እና 9 በጣም የሚገርም ፓወርፉል የሆነ ቃል ስሙ። እዚህ ጋር ቆይ፣ የዚህ ሕግ መጽሐፍ ከአፍህ አይለይ። ያዝልኝ። እሷን ነው በዋና መፈልጋት። ትቀጥላለህ። የዚህ ሕግ መጽሐፍ ከአፍህ ምን አይበል? አይለይ። እሺ ያዟት። ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ የተጻፈበትን ሁሉ ታደርግና ትጠብቅ ዘንድ በቀንም በሌሊትም አስበው። በቀንም በሌሊትም አስበው። ከዚያስ ይህን ማድረግ ከቻልክ፣ በቀንም በሌሊትም የተጻፈውን ቃል ማሰብ ከቻልክ፣ የዚህን መጽሐፍ ሕግ መጠበቅ ከቻልክ ምን እንደሚሆን ደግሞ የሚቀጥለው ቁጥር ላይ ይናገራል። እሺ የዚያን ጊዜም መንገድህ ይቃናልሃል። ያዘው። የዚያን ጊዜ መንገድህ ምን ይልልሃል? ይቃናልሃል። ሰው ሐሳቡን መኖር በጀመረ ጊዜ አይደለም መንገድ የሚቃናለት፣ እንደ እግዚአብሔር ቃል መኖር በጀመረ ጊዜ። ኢየሱስ እንደ እግዚአብሔር ቃል ነው እየተቃወመ ያለው። እሺ እሷን ቁጥር 9 እንጨርስላቸው። ይቃናልሃል ይከናወንልሃልም፣ በምትሄድበት ሁሉ አምላክህ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝሁህምን? የእግዚአብሔር ትእዛዝ ምንድነው? ቃሉን ማክበር። ኢየሱስ ቃሉን ያከበረው። በቃ ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ምን ተብሏል? ተጽፏል። የዚህን መጽሐፍ ቃል የዚህን መጽሐፍ ሕግ የጠበቀ ሰው በሰውም በሰይጣንም ሊፈተን ይችላል። ችግር፣ መከራ፣ ሰልፍ፣ ክስ፣ ምንም ነገር ሊነሳበት ይችላል። ግን ያሸንፋል። እስቲ አሸናፊ ነኝ በሉ። አይሰማም? ድገሙና በሉ ለመጨረሻ ጊዜ። ከዛ ቁጥር 7 ላይ ስገድልኝ አለው አይደለ? ተመልከቱ የኢየሱስን መልስ። ኢየሱስን መልሶ ለጌታ ለአምላክ ስገድ፣ ለእርሱም ብቻ አምልክ ተብሎ ተጽፏል አለው። ስለዚህ ሌላ የምሰግድለት አምላክ የለም። ያንተ የምድር ይሄ ቁራቁምቦ ነገር፣ ይሄ ተራ ነገር እኔን ሊገዛኝ አይችልም፣ ሊማርከኝ አይችልም። በስጋ እኮ ስታዩት የሚማርክ ነገር ነው ያሳየው። ዓለም ላይ ያለውን ሁሉ መንግስት፣ ዓለም ላይ ያለውን ሁሉ ሀብት እሰጥሃለሁ ነው ያለው። ስንቶቻችንን ጌታን በሀብት፣ ጌታን በንብረት፣ ጌታን በትዳር፣ ጌታን በልጆች፣ ጌታን በስልጣን የቀየርን ስንቶቻችንን የለንም? ቤት ይቁጠረው። ለማይረባ ረብ ብለን እምነታችንን የጣለን አምላካችንን የተውን ስንቶች የለንም? አለን። እንኳን ይሄንን ሁሉ በስጋ ደስ ሊያሰኝ ሊማርክ የሚችለውን ነገር አሳይቶን ቀርቶ ሰይጣን በጣም ትንሽ ነገር ሰንበዲን አሳይቶን እኮ ትክክል ነው ሲለን ትክክል ነው ብለን ተከትለን ገደል የገባን ብዙ ሰዎች አለን። እዚህ ውስጥ ገደል መግባታችን ብቻ አይገርመኝም፣ ለመመለስ ራሱ አለመሞከራችን አንዳንድ ሰዎች። ጌታ ይርዳን። ቁጥር 9 ወደ ኢየሩሳሌምም ደግሞ ወሰደው፣ በመቅደስም ጫፍ ላይ አቁሞ ይጠብቁህ ዘንድ አለው። ሶስተኛው ክስ ነው። የመጀመሪያው ክስ ይሄን ድንጋይ ምን አድርጋለው? ዳቦ አድርግ። በጣም የሚገርመው ደግሞ አንተ የእግዚአብሔር ልጅ ከሆንክ ነው ያለው። በምድረ በዳ እኮ ነው ኢየሱስን ክስና ፈተና መከራ የጀመረው። በቤተ መቅደስ አይደለም፣ ምቹ ባልሆነ ስፍራ
ማንም በሌለበት ቦታ በግላጭ ብቻውን አገኘሁት ብሎ እና ሁለተኛ ላይ ደግሞ ምን አለው? ይህንን የዓለምን ነገስታት ሁሉ ላንተ አሳልፌ እሰጥሃለሁ። የምታየውን ከተማ የምታየውን ምድር ሁሉ አለ። ለዓይን የሚያምረውን ነገር ሁሉ አሳየው። ሶስተኛ ደግሞ ምን አለው? ወደ ኢየሩሳሌም ደግሞ ወሰደው። መቅደስ ጫፍ ላይ ማቆመው ይጠብቁ ዘንድ መላእክቱን ስላንተ ያዝልሃል። ባይዘው የተጻፈውን ቃል ነው የሚናገረው። ስላንተ ያዝልሃል ካለ በኋላ እግርህን በድንጋይ ከቶ እንዳትሰናከል በእጃቸው ያነሱልሃል ተብሎ ተጽፏል። መዝሙር 35 ቁጥር 7 ላይ እንዲህ የሚል ቃል አለ። እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መላእክቶች ምን ይላሉ? ይሰፍራሉ። መዝሙር 91 ላይ ስትሄዱ እንደዛው እንቅፋትን ከፊት ምን ይሉልሃል? ያነሱልሃል። አጠገብ ያለውን ሰው ንካውና እንቅፋቱ ተነስቶልሃል ማለት ነው። እንቅፋቱ ተነስቶልሻል። ከዛ ስላንተ መላእክቱን ምን ይልልሃል? ያዝልሃል። ራስን ወርውር አለ። ክብር ለአምላካችን ለእግዚአብሔር ይሁን። የኔ ጌታ እግርህን በድንጋይ ከቶ እንዳትሰናከል በእጃቸው ያነሱልሃል ተብሎ ተጽፏልና የእግዚአብሔር ልጅ እስከሆንክ ከዚህ ወደ ታች ራስን ወርውር አለው። አይ ዲያብሎስ ስራ ሁሉ ጥፋት፣ ስራ ሁሉ ክፋት፣ ጭካኔ ና ራስን ከዚህ ምን በል ወርውር። የኔ ጌታስ ቁጥር 12 ኢየሱስም መልሶ ጌታን አምላክህን አትፈታተነው ተብሎ ተጽፏል አለው። እሺ ዲያብሎስም ፈተናውን ሁሉ ከጨረሰ በኋላ እስከ ጊዜው ከእርሱ ተለየ። እስከ መቼ? እስከ ጊዜው። ምን ማለት ነው? የሚቀጥል ሌላ ሰልፍ፣ የሚቀጥል ሌላ መከራ፣ የሚቀጥል ሌላ ስቃይ፣ የሚቀጥል ሌላ ፈተና አለ። አሁን ሰይጣን ተገልጦ ነው ይሄን ሁሉ ፈተና ያመጣው። አሁን ደግሞ ተሰውሮ ይመጣል። መልኩን ቀይሮ መልእክት ነው። መጀመሪያ ተገልጦ ብያቸዋለሁ። አሁን ተሰውሮ ይመጣል። በእነማን በኩል ተሰውሮ ይመጣል አትለኝም? እንደኔ እንዳንተ ባሉ ሰው በሆኑ በሚንቀሳቀሱ በሚታዩ ስጋና ደም ባላቸው ሰዎች ውስጥ ገብቶ ይመጣል። አሁን አጠገብ ያለውን ሰው ንካው። በጌታ በኢየሱስ ስም በል። በሰውም በሰይጣንም ተመስሎ የሚመጣው አያገኝህም። መጨረሻ ላይ እኮ አሳልፎ የሰጠው ሰይጣን አይደለም፣ ሰው እኮ ነው። በሰው ውስጥ በስጋና ደም ውስጥ ያደረው ሰይጣን ኢየሱስን አሳልፎ ሰጠ። እማያለ አይደል ይሁዳ ያለው ሄጄ የምስመው እሱ ነው አላቸው። አንዳንዶቻችሁ እኮ እየተሳማችሁ ነው ታልፋችሁ የተሰጣችሁት። አንዳንዶቻችንን እኮ እየሳቁን የነከሱን። ክብር ለጌታ ይሁን። ወደ መጨረሻው መልእክት የመጣው ቁጥር 29 እና 30 አሁን ሰይጣን አይደለም ብያቸዋለሁ። ከላይ እናንተ በኋላ በደንብ አንብቡት፣ ሰዓት ስለማይበቃል። ሰዎች ናቸው። አሁን ድጋሚ ሌላ ፈተና ለኢየሱስ ድጋሚ ሌላ መከራ እያዘጋጁለት ያለው። ሲፈውስ ለምን? ሽባም ሲያዘልል ለምን? እውር ሲያበራም ለምን? አንተ ማነ? ከየት ነህ? ምንድን ግን የራሱ ምኖች ወገኖች በጌታ በኢየሱስም በራሳችሁ ሰዎች እየተፈተናችሁ ያላችሁ ሰዎች ውድቀታችሁን ሳይሆን ክብራችሁን ማየት ይሁንላቸው። ውድቀታችሁን ሳይሆን በኢየሱስም ስኬታችሁን ማየት ይሁንላቸው። ዛሬ እንደ እግዚአብሔር ነብይ ባርካችኋለሁ። ለበረከት ያርጋችሁ። አቦ እኛ አንወድቅም። ከሚወድቀው ዘንድ አይደለም፣ አንጠፋም። ከሚጠፋው ዘንድ አይደለም የተወለድነው። በናዝሬቱ ጌታ በኢየሱስም እንዲህ ብዬ ባርካችኋለሁ። ውድቀታቸውን ቆመው በሚጠብቁት ፊት ማለፍ ይሁንላቸው። እነዚህ አሁን እምላቸው ሰዎች ቁጥር 29 ይጥሉትም ዘንድ ከተማቸው ተሰርታባት ወደ ነበረች ወደ ተራራው አፋፍ ወሰዱት። ሰይጣን አይደለም አሁን እየወሰደው ያለው ሰዎች ናቸው። ያውም የራሱ የሆኑ ወገኖች ሊገሉት ሊያጠፉት የመጣው ግን የጠፉትን ሊያድን የጠፉትን ሊፈልግ ለገዳዮቹ ሊሞት የመጣውን ጌታ ከተማቸውን ወደ ሰሩባት ተራራ ላይ ይዘውት ወጡ። ከዚያ ምን ሆነ አትሉኝም? ሶስት ሰው አንድ ሰው ሶስት ሰው ብያለሁ። ሁለት ሰው በቃ ምንም ልረዳችኋል። እሺ ኑ የቆማችሁ የተነሳችሁ ሁሉ ነው። እሺ ተሰበሰባችኋል። ጌታ ሆይ አሁን ልትቀየሙኝ ነው። ማንን ዳር ማንን መሃል አድርገህ ሊዱ እስቲ ጠቆሚ።
እሺ ይገርማችሁ። ኢየሱስ ማን ነው? አይናቸው የሁሉም ክፍት ነው። ያ ያለ እዛ ነገሥት ላይ ያለውን የኤልሳን መልእክት እንዳታስቡ እስኪያልፉ ድረስ አይናቸውን እውር አረጋቸው ይላል። እንደሷ አልታወሩም እነኝ አይታወሩምም ደግሞ ለዘላ አይዟችሁ አይናቸው ያ ያል ይታያቸዋል። ያ ያሉ እጆቻችሁን ፈታርባ እሱን አስቀምጥና አንተ እንኳን ብትይዘውን ቃሉን ችግር የለም ና እስቲ ከዛ ጥግ ትነሳለህ። ከዛ ጥግ ትነሳለህ። እያዩት ነው እንቅስቃሴውን፣ ሁኔታውን፣ ማንነቱን የሚፈልጉትም ሰው ነው። አሜን። እንዲህ ነው ያደረጉት። ይዘውት ምን አሉ? ሄዱ። እሺ ቁጥር 30 ላይ ቆሙ። ቀጥል አንተ። እርሱ ግን ይላል 29ን ስሙኝ በደንብ ይጥሉትም ዘንድ ከተማቸው ተሰርታበት ወደ ነበረችው ወደ ተራራው አፋፍ ወሰዱት። እርሱ ግን በመካከላቸው አልፎ ሄደ። ዛሬ እንደዚህ ይሆናል ለሚያምን ሰው አምላኬ እግዚአብሔር ምስክሬ ነው። በሟርተኞቹ፣ በአስማተኞቹ፣ በደጋሚዎቹ፣ በሰልፈኞቹ፣ በጦረኞቹ መካከል አልፎ መሄድ ይሆንላቸዋል። አልፎ መሄድ ይሆንላቸዋል። በቤት፣ በመስሪያ ቤት፣ በሰፈር፣ በመንደር፣ በአካባቢ ላይ በተነሳባችሁ ወጀብ አልፎ መሄድ ይሆንላቸዋል። አልፎ መሄድ ይሆንላቸዋል። አልፎ መሄድ ይሆንላቸዋል። እኔ የምለው እያዩ ነው፣ አልጨፈኑም። እጅ እግራቸው ይሰራል። ነገር ግን የአምላኬ የእግዚአብሔር መንፈስ በክብሩ በህልውናው ሸፈነው፣ በደመና ጋረደው። ኢየሱስም በመካከላቸው አልፎ ሄደ። በሉ ልባርካችሁ በጌታዬ በኢየሱስ ስም። በክፉ በሚያስባችሁ፣ በክፉ በሚፈልጋችሁ በዚያ ጨለማ፣ በዚያ ጭንገፋ መካከል አልፎ በክብር መሄድ ይሁንላችሁ። አልፎ መሄድ ይሁንላችሁ። ፍሬያማ መሆን ይሁንላችሁ። እግዚአብሔር እየባረከ ይባርካችሁ። አጠገብ ያለውን ሰው እኔ አልፌ ሄጃለሁ፣ አንተም አልፎ መሄድ ይሁንልህ። ደግሞ እንኳን ደስ አለ ማለፍ ስለሆነልህ እግዚአብሔርን አመሰግነዋለሁ። አጨብጭቡ ለጌታ ክብር። ኤፌሶን 4:27 ላይ በጣም የሚገርም ቃል አለ። በጣም የሚገርም። አሁን አንዳንድ ሰው ምንድነው እንዲህ የሚያስጮኸው? እንዴት ነው የማልጮኸው? አፈርሰዋለሁ እሰማሃለሁ ያለኝ ጌታ አለ። አይተህ የማታውቀውን ነገር አሳያለሁ ያለኝ ጌታ አለ። ለሰዎች እንኳን ጮኸን የለ እንዴ? እንኳን ለጌታ ኤርምያስ 33 ላይ እንደሚል ቃል አለ። ወደኔ ምን በል። ከዛ እንዴ ጮኸ ቤት እንድትገባ አይደለም፣ ጮኸ እንድትቀራ አይደለም። ደግሞ መናፍስቱን የሚያስጮህ ኃይል እንደገና ባንተ ላይ ሊመጣ ወደኔ ጮህ አለ። እኔም ኃይለኛና ታላቅን ነገር አደርግልሃለሁ። በኢየሱስም ልባርካችሁ። እንደኔ የሚያስጮህ የእግዚአብሔር መንፈስ በእናንተ ላይ ይውረድ። በኢየሱስ ይውረድ። በኢየሱስ ይውረድ። በኢየሱስ በደንብ የምንጮህበትን ምክንያት ልንገራችሁ። ኤፌሶን 4:27 ለዲያብሎስ እድል ፈንታ አትስጡት። ዋው! ምን አትስጡት? እድል ፈንታ። ምንም ፈንታ የለውም በኔና ባንተ ህይወት ላይ። ምንም ፈንታ የለውም በኔና ባንቺ ህይወት ላይ። አጠገብ ያለው ሰው ንካውና ለዲያብሎስ ፈንታ አትስጠው በለው። ባንተ ላይ በለው። ምንም ድርሻ የለውም። እግዚአብሔር አንተን ለበረከት ጠርቶሃል። ለበረከት ስለተጠራ ለበረከት ነው የምትሆነው። አሜን ላለ ለዛ ሰው ይሆንላል። ያዕቆብ 4:7 ላይ እሁድለትን ብየዋለሁ ይሄን ቃል። በቃ ዛሬ በደንብ ነው የምለው። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት፣ ከናንተም ይሸሻል። ኢየሱስ ያደረገው ይሄንን ነው። ለአባቱ መገዛት፣ ትእዛዙን ለመፈጸም እርግጠኛ መሆን እና መጠበቅ። ከዛስ ዝም ብሎ አይደለም የሚጠብቀው። ዲያብሎስን ምን እያለ እየተቃወመ መጨረሻ ላይ ዲያብሎስ ከዛ በኋላ ቀጠለ እንዴ? ከቁጥር 7 በኋላ እኮ አልቀጠለም። ምን አለ? ሸሸ። እዚህ ሸሸ በሉ። በይ ልባርክሻ። ዛሬ የሚፈልግሽ አንተን፣ ቤትን፣ ንብረትን፣ ልጆችን፣ ትዳርህን ዛሬ በኢየሱስም ዙሪያን፣ ሰፈርን፣ መንደርን፣ ህልምን፣ አገልግሎትን ለቆ ይሄድ። በኢየሱስም ለቆ ይሄድ። በኢየሱስም ለቆ ይሄድ። በኢየሱስም ለቆ ይሄድ። አዋጅ ነው። ተቀበሉ በኢየሱስ ስም።
ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 በሰይጣን እንዳንታለል የእርሱን ሐሳብ አናውቅምና ይላል ጳውሎስ። ቅድም ብያቸዋለሁ። ሰይጣን ቀድሞ ምናችሁን ነው የሚሰርቀው? ሐሳባችሁን። ምን አድርጎ? በማታለል። አያችሁ፣ ምንድነው እጅ መንሻ ነው የሚባለው? የሚመስል ነገር ይዞ ይቀርባል። የሚያምር የሚመስል ነገር ይዞ ይቀርባል። ፎር ኤግዛምፕል ምሳሌ በጣም የሚገርም ሰው ዮሴፍን ሁላችሁም ታስታውሱታላችሁ አይደለ? ጲጢፋራ ቤት ከገባ በኋላ ከዛ ሁሉ ችግር፣ ከዛ ሁሉ መከራ፣ ከዛ ሁሉ ሰልፍ በኋላ ጲጢፋራ ቤት ከገባ በኋላ መልካም የሚመስል ግብዣ ቀረበለት አይደል? እንደ ሰው ቢያስብ፣ አምላክ እንደሌለው ሰው፣ ፈጣሪውን እንደማይፈራ ሰው ቢያስብ ኖሮ ከንጉስ ሚስት ጋር ምናምን፣ ከጌታዬ ሚስት ጋር ምናምን፣ ዋው በቤቱ ያለው ግማሽ ነገር የኔ ይሆን ነበር እኮ። ጌታ ቀድሞም አልከለከለውም። እግዚአብሔር ቀድሞም ለዮሴፍ አልከለከለውም። ከሚስቴና ከምበላው አንድ እንጀራ በቀር በሁሉም ላይ ምን ብዬ ሾሜሃለሁ ነው ያለው። አግኝታችሁኛል። ስለዚህ ብርቁ አይደለም ለዮሴፍ እና አረ ማንንም አያየንም ስትለው አንቺን ነው እኔንም ያየኛል አለ። እውነተኛ የእግዚአብሔር ሰዎች በሚያባብል ነገር አይታለሉም። ሰይጣን ሐሳብ ይሰርቃል፣ ከዛ ማባቢያ ይዞላችሁ ይቀርባል። ነው እንዴ ትላላችሁ? ብዙ ጴንጤ ምን ችግር አለው የሚል አልገጠማችሁ? ብዙ ገጥሟችኋል። ሁለተኛው እኮ ነው፣ ሶስተኛው እኮ ነው፣ አራተኛው እኮ ነው ሲባል ምን ችግር አለው? መንጃ ፍቃድ ነው እንዴ? አይደለም። ትዳር መቀያየር፣ ቸርች መቀያየር ራሱ አደጋ አለው። እዚህ ቤት ያላገኘሽውን እግዚአብሔር እዛ ቤት አታገኘው። በከንቱ ጫማሽንም እድሜሽንም ትጨርሻለሽ እንጂ። ለዚህ ነው መጽሐፍ ሲናገር የሚሰማኝ ቢኖር በእርጋታ ይቀመጣል የሚለው፣ ከመከራም ስጋት ያርፋል። ባይዘው መቀመጥ የማይችሉ ሰዎች እግዚአብሔርን መስማት የማይችሉ ናቸው። መስማት የማይችሉ ስላችሁ መስማት የተሳናቸው ናቸው እያልኳቸው አይደለም። ጆሮአቸው ከኔም ከናንተም በላይ አጥርቶ ይሰማል። የእምነት ፍርፋሪ የለባቸው። ሰው እምነት ከሌለው መቆም አይችልም። እኔ እግዚአብሔርን ስከተለው ነብይ አድርጎ ይቀባኛል ብዬ አይደለም። እግዚአብሔርን ስከተለው ጠግቤ በላለሁ ብዬ አይደለም። እግዚአብሔርን ስከተለው 3 ፒስ ለብሳለሁ ብዬ አይደለም። እግዚአብሔር ምስክሬ ነው። እኔ እግዚአብሔርን የተከተልኩት ከየት እንዳወጣኝ ያየሁለት ነው። በቃ ክብር ለኢየሱስ ይሁን። ከየት እንዳወጣኝ፣ እንዴት እንዳወጣኝ፣ ማንም ደርሶ ሊረዳኝ ከማይችልበት ቦታ ያወጣኝን እግዚአብሔርን አውቀዋለሁ። ገና ድሮ ሞቼ ቀርቼ ነበር። ከኔ የተሻሉ የኔ ጓደኞች አብሮ አደጎች ሞተዋል። ስለተሻልኩ አይደለም፣ ስለምበልጥ አይደለም። የሚበልጠው ጌታ በእኔ ላይ የሚበልጥ ፕሮግራም ስላስቀመጠ ተሸከመኝ፣ ቻለኝ፣ ታገሰኝ። ሁላችንንም እግዚአብሔር ታግሶን ነው እንጂ ችሎን ነው እንጂ መቼም ልብስ የማይሸፍነው ገበና የለም። ኤፌሶን 6:11 ስለዚህ ምንድን ነው ማድረግ ያለብን? ማለት አልፎ መሄድ ይሆንላችኋል ስላችሁ ዝም ብሎ አልፎ መሄድ ደግሞ እንደሌለ ልንገራችሁ። ኢየሱስ በመካከላቸው አልፎ የሄደበትን ፖይንቶች ነግሬያቸዋለሁ አይደል? በእግዚአብሔር ቃል ላይ መቆሙ፣ የእግዚአብሔርን ቃል ደግሞ በስልጣን ምን ማለቱ መናገሩ፣ የዲያብሎስን ሽንገላ ምን አለ ማለቱ አለመስማቱ፣ አለመቀበሉ። የዛኔ ራሱ ትቶት ሄደ። ኢየሱስ እኮ አይደለም ትቶት ሄደው። አንድ መገለጥ መጣለኝ። ይኸውላችሁ ዲያብሎስ ኢየሱስን ትቶ ሄደ። ሰዎቹ ደግሞ የዲያብሎስ መሳሪያ የነበሩ መጠቀሚያ የነበሩ ሰዎች ደግሞ ኢየሱስ ትቷቸው ሄደ። አልገባችሁም? ይኸውላችሁ በጣም የሚፈራው ፈተናው መከራው ከባድ ነው የሚባለው ዲያብሎስ ትቶት ሄደ። ሊፈትነው መጥቶ ስለተፈተነ መልስ ማግኘት ስላልቻለ ወይም ለውጤት መድረስ ስላልቻለ ትቶ ሄደ። አያችሁ? በጣም ሰው የሚመስሉ ተመሳስለው በሱ ታይፕ ያሉት ግን ዲያብሎስ የተጠቀመባቸው ስጋና ደማቸው ላይ አድሮ ኢየሱስን ለማጥፋት የተዘጋጁትን ግን አልፏቸው ትቷቸው ሄደ። በል እንዲህ ይሆናል በጌታ በኢየሱስ ስም። የምታውቁት የማታውቁት የተሰወረ የተገለጠ በጌታ በኢየሱስ ስም ከእናት ከአባት በኩል የመጣ የትኛውም የዲያብሎስ የአጋንንት ሥራ አሁን ትታችሁ ይሄዳል። አሁን ትቶ ይሄዳል። በሰው የተገለጠ የክፋት ሥራ የሰይጣን ሥራ ስጋና ደም ውስጥ አድሮ ሰልፍ ባስነሱባችሁ በነሱ በክፎች መካከል አልፋችሁ ትሄዳላችሁ። ይሄም የሆነው ግን እንዲህ ሲሆን ነው። ኤፌሶን 6:11 የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ልበሱ። የእግዚአብሔርን ዕቃ ጦር የለበሱ ሰዎች ምን ይሆናሉ አትሉኝም? እንደ ኢየሱስ ይሆናሉ። እንዲህ ተብሎ ተጽፏልና
አልገባችሁም? ምን ብሎ እንዲህ ተብሎ ተጽፏል። ከዚህ በኋላ እኮ በቃ አንቺ ዋጋ የለሽም። እድሜሽ ገፍቷል። ቤተሰብ ትቶሻል። እኔ ትገርሚኛለሽ እኮ አሁንም እዚህ እድሜ ላይ ቆመሽ ጌታ ጌታ ትያለሽ። እንዴት ነው የምታስቢው? ለምን ተስፋ አትቆርጪም ብላ ብትልሽ ያቺ የተሳካላት የምትመስሏ ሴት አንቺ ደግሞ እንዴት ያታለሽ? ተስፋን የሰጠ እርሱ የታመነ ነው ተብሎ ተጽፏል። አረ እኔ እኮ ያንተ ነገር በጣም ነው የሚገርመኝ። የጤና አይመስለኝም። የምትሆነው ነገር ሁሉ እንደ ጤነኛ ሰው አይደለም የምትሆነው። በነገራችን ላይ ለእግዚአብሔር የሚሆን ሰው ወይም ለእግዚአብሔር የሚያብድ ሰው ታውቃላችሁ፣ እግዚአብሔር ለሌለው ሰው እብድ ነው የሚመስለው። ግን ያበደው እግዚአብሔር የሌለው ሰውዬ ነው። እግዚአብሔር የሌለው ሰውዬ ይመጣና በህይወት ላይ አንድ ቀን አዲስ ነገር አይቼ አላውቅም። የአምናውን ጃኬት አልቀየርክም። የካቻምናው ቲሸርት ነው ላይክ ላይ አለው። የረባ ጫማ የለህም። ምንድነው? ቆይ ዝም ብለህ ጌታ ጌታ የምትለው ምንድነው? ዝም ብለህ ጌታ ጌታ የምትለው አንድ አዲስ ነገር ሳታይ እድሜ ልክን ጌታ ጌታ ትላለህ። ይገርምሃል፣ የኔ ጌታ ሁልጊዜ አዲስ ነገር ማድረግ ያውቃል። የሱን ጊዜ እየጠበቅኩ እኮ ነው ምናምን ስትለው የሱ ጊዜ መቼ ነው? እኔም አላውቀው። እንዴት ያለሽ እነሆ አዲስን ነገር አደርጋለሁ እርሱም አሁን ይበቅላል። የመጨረሻውን ቃል ያዙልኝ፣ እናንተም አታውቁትም ተብሎ ተጽፏል። ስለዚህ የእግዚአብሔርን ጊዜ አንተም እኔም አናውቀው። እግዚአብሔር በጊዜው ሁሉን ውብ አድርጎ ሰራው ተብሎ ተጽፏል። እግዚአብሔር ለቃሉ የታመነ አምላክ እንደሆነ አስረግጣችሁ ስትነግሩት እንደ ኢየሱስ ፊት መጥቶ የሚቆም ሰይጣን ወደፊትም አታገኙትም። ግን የሆነን ሰውዬ፣ ጥቁሩን ሰውዬ፣ ቀዩን ሰውዬ፣ ቀጭኗን ሴትዮ፣ ወፍራሟን ሴትዮ፣ አጭሯን ሴትዮ መስሎ ይመጣል። አጫጭሮች መስሎ ይመጣል። አይዟችሁ መስሎ ይመጣል። የዛን ጊዜ ግን መልስ ሊኖራችሁ ይገባል። ለዚህ ነው መጽሐፍ ያለን የእግዚአብሔርን ጦር ዕቃ ምን በሉ ልበሱ። እኛ መውጊያችንም መዋጊያችንም ጦርና ጋሻ አይደለም። ሕያው የሆነው የእግዚአብሔር ቃል ነው። በቃ ብዙ ጊዜ እስቲ መጽሐፍ ያዛችሁ ብድግ አድርጎ የምላችሁ በምክንያት ነው። አሁን እዚህ ውስጥ አንዳንድ ሰዎች ሽጉጥ የታጠቁ ሰዎች አሉ። ጌታ ይባርካቸው። ባለሀብቶች ሊሆኑ ይችላሉ፣ ራሳቸውን ጥበቃ የመንግስት አካላቶች ሊሆናሉ ምናምን። አይዞሽ ማምዬ ፈራሽ እንዴ? ሩቅ ነው የምትገቢው፣ እኔ እሸኝሻለሁ። ይኖራሉ እና ያ የታጠቁት ሽጉጥ ከሆነ ነገር እንደሚያስጥላቸው አስበው ነው። ተገደው አይደለም፣ ወደው ነው የሚታጠቁት ያስጥለኛል ብለው። ግን እመነኝ አምላኬ እግዚአብሔር ምስክር ነው። መጽሐፉን መያዝ ቢያቅትህ እንኳን አንዱን ጥቅስ ይዘህ ብትወጣ ከፊት እሄዳለሁ፣ ተራሮችን ትክክል አደርጋለሁ፣ የናሱን መወርወሪያ ያቆርጣለሁ፣ የብረቱንም መዝጊያ እሰብራለሁ ያለው የታመነ ነው። እኔ ከፊቴ የሚሄድ አለ ተብሎ ተጽፏል ብለህ ብትል ከሚጮኸው ጥይት የማይጮኸው መጽሐፍ ይበልጣል። ሕግ ሁሉ ከዚህ ነው የወጣው። ኢየሱስ ማን ነው? ይኸውላችሁ ሽጉጥ ታጥቀ የምትመታው ሰው ቢሞትም ቢቆስልም ወንጀለኛ ነህ፣ ትገባለህ፣ ይፈረድብሃል። ይህን ጥቅስ መዘህ የምትመታው ሰው ግን አረ አሜን ይባላል ዛሬ፣ አሜን ይባላል ዛሬ። ቃሉን መዘን ዛሬ የመናፍስቱን ቅጥር እንመተዋለን፣ የሟርተኛውን ቅጥር እንመተዋለን፣ የአስማተኛውን ቅጥር እንመተዋለን። በኢየሱስ ስም ይመታ። ስለዚህ የሚያስፈልገው ምንድነው? የእግዚአብሔርን ዕቃ ጦር ምን ማለት መልበስ። እስቲ መልበስ በሉ፣ ድገሙና በሉ። የመጨረሻ ጥቅሴ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 7 በእምነት እንመላለስ እንጂ በማየት አይደለምና። በምን? በእምነት። ኢየሱስ እነኛን ሁሉ ፈተናዎች የወጣውና የተወጣው በእምነት ነው ተብሎ ተጽፏል፣ ተብሎ ተጽፏል፣ ተብሎ ተጽፏል። ታልፋላችሁ አልኳችሁ አይደለ? ማለፋችሁን አሁን በእምነት ተቀበሉታ። እኔ መጥቼ ገፍትሬ ነው እንዴ? አይደለም። በእምነት ትቀበዩዋለሽ፣ ታልፊዋለሽ። መመላለሳችን በእምነት ካልሆነ ይሄ አሜንታችን ሁሉ ኪሳራ ነው የሚሆነው። አሜን ማለት ተስማምቻለሁ ማለት ነው አይደለ? አይደለ? ትርጉም እንደዛ ነው። ግን እሱን አልቃወምም። ተስማምቻለሁ ብቻ መሆን የለበትም። ማመን። ለምሳሌ እዚህ ውስጥ በጣም ብዙ ሀብት ንብረት ያላችሁ ሰዎች ውል ተዋውላችሁ የምታውቁ ሰዎች እንዳላችሁ አምሹር እርግጠኛ ነኝ አይደል? በጣም ብዙ ሰው ውል ተዋውላችሁ አታውቁ? ታውቃለህ? ዘርሽ ተዋውላ ላይኮ ታውቂያለሽ? ለምሳሌ ውል ስትዋዋይ
አንቺ ውል ሰጪ ሆነሽ ነው ወይስ ውል ተቀባይ ሆነሽ? ሰጪ ሆነሽ። ከዛ ውል ሰጪ ስትሆኚ ምንድነው የምትዩ? የመጀመሪያው እኔ ውል ሰጪ ወይዘሮ ልክነሽ ይረና እንደዚህ ባለው ጉዳይ ላይ ለእንደዚህ ያህል ጊዜ ይሄን ያህል ገንዘብ እንደዚህ ተቀብዬ ትያለሽ አይደለ? ከዛ ደግሞ ያኛው ሞገድ እኔ አቶ ከሌ እንደዚህ አይነቱን ለእንደዚህ ያህል ጊዜ እንደዚህ አይነት ገንዘብ ሰጥቼ እንደዚህ አይነት ውል ተዋውለናል ይልና ውሉን ላፈረሰም ይባል ነገር አለ። አልሰማችሁኝም? ውሉን ምን ላለ? ላፈረሰ። ከዛ ለመንግስት ይሄን ያህል፣ ለግለሰቡ ይሄን ያህል የሚባል ነገር ይቀመጣል። ከዛ ውል ማፍረስ ብትፈልጊ ላይኮ ጉዳዩን እንኳን እንደው ባትፈልጊ ያንን ቅጣት ላለመቀጣት ስትይ ውሉን ትቀጥያለሽ፣ ታቋርጫለሽ፣ ትቀጥያለሽ። እምነት የሚባለው ነገር እግዚአብሔር ጋርና የሆነ ፐርሰን ጋር እንደዚህ ነው። አንተ በምድር ላይ ለተዋዋልከው ነገር ብታፈርስ ትባላለህ። ሰው በሰማይ ለተዋዋለው ነገር እንዴት እምነት ያጣል? ወረቀት እኮ ነው የምታምነው። ከዛ በኋላ አንድ ገጽ ወይ ሁለት ገጽ ወረቀት አምነህ ፈርተህ ትቀመጣለህ። መጽሐፉ ሙሉ የሚናገርህን ነገር ግን ሚስት ታደርጋለህ። ስለዚህ ነግራችኋለሁ፣ አልፎ ለመሄድ የሚያስፈልጋችሁ አንድ ነገር ነው፣ ማመን። ኢየሱስ ካመነ አምኖም ከተናገረ አባቱ በእርሱ ላይ እንዳለ እርሱም በአባቱ ዘንድ እንዳለ ቆጥሮ የተናገረው የስልጣን ቃል ከሰራ መጽሐፍ የነገረን ቃል ደግሞ እውነት ከሆነ ልጆች ከሆናችሁ ወራሾች ናችሁ የተባለው ቃል የታመነ ነውና እንደ ልጅ አስባችሁ ከዚች ማይክሮ ሰከንድ ጀምሮ በእምነት ከተመላለሳችሁ ታልፋላችሁ። ምን ታልፋላችሁ መሰላችሁ? ችግርን ታልፋላችሁ፣ መከራን ታልፋላችሁ፣ ጉስቁልናን ታልፋላችሁ፣ ኪሳራን ታልፋላችሁ፣ መገፋትን ታልፋላችሁ፣ ነቀፌታን ታልፋላችሁ፣ ውርደትን ታልፋላችሁ፣ ውድቀትን ታልፋላችሁ፣ ስኬት ማጣትን ታልፋላችሁ፣ በሰው ሁሉ ፊት ማነስን ታልፋላችሁ፣ በሰው ሁሉ ፊት መዋረድን ታልፋላችሁ። እግዚአብሔር በመካከላቸው ያሳልፋችኋል። እግዚአብሔር በመካከላቸው ያሳልፋችኋል። በጌታዬ በኢየሱስ ስም በተለያየ ዓለማት ላይ ሆናችሁ ይህን መልእክት እየሰማችሁ ያላችሁ እንደ እግዚአብሔር ባሪያ ዛሬ ባርካችኋለሁ። ሉቃስ 4 ቁጥር 30 ላይ እንደሚናገር እንደ እግዚአብሔር ቃል ኢየሱስም በመካከላቸው አልፎ ሄደ ተብሎ እንደተጻፈ ዛሬ በሚያስጨንቃችሁ ሁኔታ፣ በተቸገራችሁበት ጉዳይ፣ በተከበባችሁበት ሰልፍ መሃል በጌታ በኢየሱስ ስም አልፎ መሄድ ይሁንላችሁ። በጌታዬ በኢየሱስ ስም አልፎ መሄድ ይሁንላችሁ። በጌታዬ በኢየሱስ ስም አልፎ መሄድ ይሁንላችሁ። አሜን ላለ በኢየሱስ ስም ሆነለት።